የአዲስ አበባ ከተማ አስተዳደር የ6 ወራት የስራ አፈጻጸም ግምገማ መካሄድ ጀምሯል። በበጀት ዓመቱ አጋማሽም ነዋሪዎችን ያገናዘቡና ከተማዋን የሚመጥኑ የተለያዩ የልማት ስራዎች መሰራታቸውን ከንቲባ አዳነች አቤቤ አንስተዋል። በዚህም ከተያዘው እቅድ 95 በመቶ ስኬት መመዝገቡንና ይህም በአመራሩ ጥረት የተገኘ ሆኖ ተገምግሟል። አመራራችን ስራ በሚሰራበት ወቅት ውጤትን በልቀት ሲመዝን የስራ ጥራት፣ የስራ ትጋት ሁሉንም አመራር በተቀናጀ መንፈስና በተቀናጀ አሰራር ስራ ውስጥ እያስገባ የልማት ኃይሎችን ሁሉ ደግሞ እያቀናጀ ወደ ስራ እንዲያስገባ ያስቀመጥነው የአሰራር መርሃ ግብር በየጊዜው በተሻለ ሁኔታ እየተመዘገበ የመጣበት መሆኑን እናያለን። ምንም እንኳን በአቅጣጫ መስጠት ሂደት በየደረጃው ያሉ የከተማዋ የስራ ኃላፊዎች ድርሻ የጎላ ቢሆንም የማህበረሰቡ እገዛና የመንግስትና ህዝብ ተቀናጅቶ መስራት ውጤታማነቱን አጉልቶታልም ነው ያሉት። እንደ አመራር የመሪነት ሚናውን እንደ መንግስት የመሪነት ሚናውን ብንወስድም በየደረጃው የተሳተፈው ህዝባችን የተለያየ የልማት አካሎች አጋሮች ከኛ ጋራ በእኛ የስራ መርሃ ግብር ውስጥ እየገቡ በተሻሻለ የአሰራር ስርዓትና የስራ ባህል ከኛ ጋራ ተክተዋል፣ ሰርተዋል። በዚህ ውጤት ውስጥ የከተማችን ነዋሪዎችና አብረውን የሰሩ የስራ አጋሮቻችን ምስጋና ይገባቸዋል። የተከናወኑ ተግባራት አመርቂ የነበሩ ቢሆኑም ሙሉ የሚያደርጉ ግን አልነበሩም። እንደ ከንቲባ አዳነች አቤቤ ገለጻም በተለይም በአገልግሎት አሰጣጥ ላይ መሻሻሎች የተስተዋሉ ቢሆንም አሁንም ግን ችግሮችን ሙሉ ለሙሉ መቅረፍ አልተቻለም። የአመራሩ የአፈጻጸም አቅም የተለያየ መሆን ከተስተዋሉ ውስንነቶች መካከል ስለመሆኑም ጠቁመዋል። ከ4.5 ያላነሰ ያልተፈጸመ የተንጠባጠበ ስራ አለ ካቀርነው እቅድ ውስጥ ለምን 100% መፈጸም አንችልም ነበር? ምን ስለሆነ ነው ጉለቶች የታዩት? ጉለት በታየባቸው ልክ ጉለት የታየባቸውን ዘርፎች ለይተን ማውጣት አለብን። ሁሉንም በጅምላው የምናመሰግንበት ሁሉንም በጅምላ የምንወቅስበት ሳይሆን ጉለት የታየበትን ሴክተር ጉለት ያሳየውን አመራር እንዴት አድርገን መደገፍና እኩል ደረጃ ላይ ማምጣት እንችላለን የሚለው የግምገማችን ትኩረት ይሁን። በመሆኑም የተመዘገቡ ስኬቶችን ለማስቀጠልና የሚታዩ ውስንነቶችን ለመቅረፍም መስራት ይጠበቃል ነው ያሉት። ውጤቶቻችንን ስንገመግም ባገኘነው ውጤት ሳንረካ ባገኘነው ውጤት ሳንዘናጋ የበለጠ ውጤት ለማስመዝገብ ከጥንካሬዎቻችን እንማራለን። የላቀ ውጤት ባስመዘገብንባቸው ዘርፎችና ባቀርናቸው እና ውጤት ባስመዘገብናቸው ግቦች እንዴት ስለሰራን ነው የሚለውን የግምገማችን ማዕከል እናድርገው። ሰራን፣ ውጤት አመጣን ብቻውን በቂ አይደለም። እንዴት ይሄ ውጤት ሊመዘገብ ቻለ? ምንድነው የምንማረው ከጥንካሬያችን? እንዴት አድርገን እናስፋው? ከዚህ የተሻለስ ልናስመዘግብ አንችልም ነበር ወይ ብለን ግምገማችን ላይ ትልቅ ትኩረት አድርገን እንድንሰራ ያስፈልጋል። የግምገማ መድረኩ ነገም ቀጥሎ የሚካሄድ ሲሆን በቀረቡ ሪፖርቶች ላይ ውይይት ይደረጋል።